ታሪክ ብዙ ጀግኖችን ያውቃል። ነገር ግን እንደዚህ ወጣቶች ለምድራዊ ንጉሥ የታመኑ ለሰማያዊ ንጉሥ ደግሞ ሕይወታቸውን አሳልፈው የሰጡ ጀግኖች ጥቂት ናቸው። ሮማ በታላቅ ግርማዋ በተኛችበት፣ ክርስትና ደግሞ በእሳት በሚፈተንበት በዚያ አስፈሪ ዘመን በቤተ መንግሥት የተወደዱ በጦር ሜዳ የተፈሩ ሁለት የጦር መኮንኖች ነበሩ፣ ሰርጊስና ባኮስ። ዛሬ በታሪክ ማህደር ውስጥ ገብተን የቅዱስ ባኮስን ገድል እንመለከታለን። ከወርቅ ዝናርና ከሐር ልብስ ይልቅ የብረት ሰንሰለትና የሴቶቹን ልብስ ስለ ክርስቶስ ፍቅር የመረጠው የዚህ ታላቅ ሰማዕት ታሪክ ሕይወታችሁን ይቀይረዋል። ጤና ይስጥልኝ ውድ የዚህ ቻናል ተከታታዮች እንደምን ሰነበታችሁ? ዛሬ በመንፈሳዊ ማንነታችን ላይ ትልቅ አሻራ የሚጥል የጽናትን ትርጉም የሚያስተምረን የቅዱስ ባኮስን ታሪክ ይዘንላችሁ ቀርበናል። ወደ ዋናው ታሪክ ከመሄዳችን በፊት እንዲህ ያሉ መንፈሳዊ ታሪካዊ ዝግጅቶች ለሌሎችም እንዲደርሱ ቻናሉን ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ እንድትሆኑ በቅንነት እጋብዛችኋለሁ። በሦስተኛው መቶ ክፍለ ዘመን መጨረሻ የሮማው ንጉሥ ማክሲሚኒዮስ የቅርብ አማካሪዎቹ ሰርጊስና ባኮስን እንደ ልቡ ያምናቸዋል። በጦር ሜዳ ብቃታቸው፣ በምክራቸውና በታማኝነታቸው በቤተ መንግስቱ የናኙ ስሞች ነበሩ። ነገር ግን በቤተ ክርስቲያን በመንግስቱ ከሚነደው ሽቶና ዕጣን ይልቅ እነዚህ ወጣቶች ልብ ውስጥ የሚነድ ሌላ እሳት ነበር። እርሱም የክርስቶስ ፍቅር ነው። ንጉሥ ለጁፒተር ጣዖት ታላቅ በዓል አዘጋጀ። ሁሉም መኳንንት እንዲሰግዱ ታዘዘ። ባኮስና ሰርጊስ ግን ከአደባባዩ ርቀው ቆሙ። ምቀኞችም ወደ ንጉሥ ቀረቡ። ንጉሥ ሆይ፣ አንተ የምታከብራቸው እነዚህ ወጣቶች አምላክን ናቁት አሉ። ንጉሡ በመገረም ጠየቃቸው። ባኮስ ሆይ፣ ወዳጄ ሆይ፣ የሰማሁት እውነት ነውን? ቅዱስ ባኮስ ግን ዛሬም ድረስ በአብያተ ክርስቲያናት የሚናፈሰውን ታላቅ ምስክርነት ሰጠ። ንጉሥ ሆይ፣ እኛ የሰማይና የምድር ፈጣሪ የኢየሱስ ክርስቶስ ወታደሮች ነን፣ ለድንጋይ አንሰግድም። ንጉሥ ተቆጣ፣ ክብራቸውን ገፈፈ፣ የወርቅ ሰንሰለታቸውን አስወለቀ። ሊያዋረዳቸውም የሴቶች ልብስ አስለብሶ የብረት ሰንሰለት በአንገታቸው አስሮ በከተማው ጎዳናዎች እንዲዞሩ አደረገ። ባኮስ ግን በደስታ እንዲል ነበር፣ ወንድሜ ሆይ፣ ይህ ልብስ ለኛ የድል ልብስ ነው። ክርስቶስ ለኛ ራቁቱን እንደቆመ እኛም ስለ እርሱ እንዋረዳለን። ባኮስን ወደ ጨካኙ ገዢ አንጦኪዮስ ላኩት። እሱም በሽንገላ ሊያባብለው ሞከረ። ባኮስ ግን እንዲህ ሲል መለሰለት፣ ምድራዊ ክብር እንደ ጢስ በኖ ይጠፋል። እኔ ግን የማያልፍ መንግሥት እሻለሁ። ሞቴ ለኔ ሕይወቴ ነው። በዛች ቅስፈት ታላቅ ግርፋት ተጀመረ። 4 ወታደሮች በፈረቃ ስጋው አልቆ ከአጥንቱ እስኪታይ ድረስ ገረፉት። በመከራው መካከል ግን ቅዱስ ባኮስ አልጮኸም። ይልቁንም ፊቱ እንደ መላእክት ያበራ ነበር። ጥቅምት 4 ቀን የቅዱስ ባኮስ ነፍስ ከስጋው ተለየች። ስጋውም ለአራዊት እንዲሰጡት ቢታዘዝም መላእክት ግን በብርሃን ከበውት ነበር። ሰማዕቱ ከረፍቱ በኋላ ለጓደኛው ለሰርጊስ በብርሃን ተገለጠለት። ወንድሜ ሆይ፣ አይዞ፣ ጽና፣ እኔ አክሊሌን ተቀብያለሁ፣ በሰማያዊ ቤት እንገናኛለን አለው። ውድ አድማጮቻችን፣ የቅዱስ ባኮስ ታሪክ እዚህ ላይ ያበቃል። ነገር ግን ለኛ ትልቅ ጥያቄ ጥሎልን ያልፋል። ዛሬ እኛ ለሃይማኖታችንና ለምናምንበት እውነት እስከምን ድረስ መቆም እንችላለን? በዓለም ካለው ክብርና ሽልማት ይልቅ የእግዚአብሔር ፍቅር እንደሚበልጥ ከዚህ ታሪክ ምን ተማራችሁ?
ያላችሁን አስተያየት በኮሜንት መስጫው ላይ አስፍሩልን። እንዲህ ያሉ ሕይወትን የሚቀይሩ መንፈሳዊ ፕሮግራሞች ለብዙዎች እንዲደርሱ ይህንን ቪዲዮ ላይክ እና ሼር ማድረጋችሁን አትርሱ። በሚቀጥለው ፕሮግራም በሌላ ድንቅ ታሪክ እስክንገናኝ በያላችሁበት የእግዚአብሔር ሰላምና የቅዱሳኑ በረከት ከሁላችሁ ጋር ይሁን።